የትንቢት መጽሐፍ ነው የምንነሳው ከትንቢተ ሚልክያስ ነው። በጣም ዛሬ ከብዶኛል የእውነት እግዚአብሔር በዚህ ውስጥ የሆነ ነገር እንደሚያካፍለን አምናለሁ። ትንቢተ ሚልክያስ ምዕራፍ 1 ከቁጥር 1 እስከ 5 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው። ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ብላችኋል። ኤሳው የያዕቆብ ወንድም አልነበረም ይላል እግዚአብሔር። ያዕቆብንም ወደድኩ፣ ኤሳውንም ጠላሁ። ተራሮቹንም በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤዶምያስ እኛ ፈርሰናል፣ ነገር ግን የፈረሰው መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ዓይኖቻችሁም ያያሉ፣ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ይሁን ትላላችሁ ይላል። የጌታ ስም ብሩክ ይሁን። አብዛኞቻችን እንደምናስታውሰው እግዚአብሔር አምላክ በሰለሞን ኃጢአት ምክንያት እስራኤል ለሁለት እንደሚከፈል ተናግሮ ነበር። ነገር ግን ትናንትና አባቱ ዳዊት ስለሄደበት መንገድ ሲል ይሄ ነገር ተግባራዊ የሚሆነው በሰለሞን ዘመን ሳይሆን በቀጣይ ትውልድ እንደሆነ ተናገረ። እውነትም የሰለሞን ልጅ ሮብዓም በነገሰ ማግስት ድፍን እስራኤል መጣና አባትህ ቀንበር አክብዶብን ነበር፣ ባክህ ገላግለን፣ ባክህ አሳርፈን አሉት እና ወዲያው መልስ አልሰጣቸውም። የሽማግሌዎችንም ወጣቶችንም ነው ያማከረው እና ከሽማግሌዎቹ ምክር ይልቅ የወጣቶቹ ምክር ልቡን ገዛው። ባጭሩ ቀንበር ገና ይብሳል አላቸው። አባቴ በጥፍር ከሆነ የገረፋችሁ እኔ በጊንጥ ነው ማገላብጣችሁ አላቸው። የአባቴ ወገብ የኔ ትንሽ ጣት ናት አለ። ባጭሩ ምን እያለ ነው? ገና ይጨምራል እያላቸው ነው። እንግዲያው ከዳዊት ቤት ምን እድል ፈንታ አለን አሉ። አመጹ። በግርግር ኢዮርብዓም ነገሰ። ሰሜኑ ክፍል ላይ 10 ነገድ ሆነው መቀመጫውን ሰማርያ አድርጎ፣ ደቡቡ ላይ ራሱ ሮብዓም ቀጠለ። ሁለቱን ብንያምንና ይሁዳን ይዙ። ደቡቡ ይሁዳ ተባለ፣ ሰሜኑ እስራኤል። ሁለቱም ከእግዚአብሔር ሐሳብ ፈቀቅ ብለው በወጡ ቁጥር ተላልፈው ይሰጡ ነበር። ቅድም እንዳልኩት ዳዊት እንደ ቤንችማርክ አስቀምጦ በዳዊት መንገድ የሄደና ያልሄደ ፈቀቅ ባሉ ቁጥር ተላልፈው ይሰጡ ነበር። ታዲያ እነዚህ መተላለፎች ከመሰጠታቸው በፊት ደግሞ እግዚአብሔር አምላክ በነቢያቱ አፍ በጣም ደጋግሞ ምን ያደርጋል? ያስጠነቅቃል፣ ይናገራል። አሁን በተለይ ደቡቡ ላይ በቃ ተነግሯል። እነ ኢሳይያስ እነ ኤርሚያስ በጣም ሊመጣ ስላለው ነገር ተናግረዋል። ሰሚ ጠፋ እንጂ። በተለይ ኢሳይያስ አሁን ለምሳሌ ስለ መተላለፉ ብቻ ሳይሆን ያነሳው ደግሞ ስለ እግዚአብሔር ማሰብ ተናግሯል። ኢሳይያስ 45 ላይ የምታስታውሱ ከሆነ ቀኝ እጁን ለያዝኩት ለቂሮስ ደቡባዊ ክፍል ለባቢሎን ተላልፎ ተሰጥቶ ነበር። አገዛዛቸው ደግሞ እዛው ባለው አይደለም፣ ጠራርገው ነው ወደ ከለዳውያን ምድር የሚወስዱት። በኋላ እውነትም በነቢዩ በኢሳይያስ አፍ እንደተነገረ የባቢሎን መንግስት በፋርስና ሜዶን በተሸነፈ ማግስት እግዚአብሔር አምላክ የቂሮስን መንፈስ ቀሰቀሰና በምርኮ የነበረው ሕዝብ እንዲመለስ እድል አገኙ። የመጀመሪያ ጉዞ ተደረገ በካህኑ ኢያሱና በሰላትያል ልጅ በዘሩባቤል አማካኝነት በዋናነት መቅደስን የመስራት ቪዥን ይዘው። ሁለተኛው 458 ዓመተ ዓለም አካባቢ በእዝራ የተሐድሶ መንፈስ ይዘው። ሶስተኛው ደግሞ 445 ዓመተ ዓለም አካባቢ በነህምያ ነው። ቅጥርን የማደስ ከተሐድሶ ጋር የተያያዘ ነው። ነህምያ ሲመጣ ለንጉሱ ቀን ቀጥሮለት ነበር ቅጥሩ ከተሰራ በኋላ እንደሚመለስ። በአመዛኙ ሊሆን የሚችለው ትንሽ ታግሳችሁ ስሙኝ። በአመዛኙ ሊሆን የሚችለው ነህምያ ያንን ነገር ቅጥሩ ከተሰራ በኋላ ያን የመሰለ እልልታ ከመጣ በኋላ ያን የመሰለ ተሐድሶ ያን የመሰለ መነቃቃት ከመጣ በኋላ ቀን በቀጠረው ለንጉሱ ባስያዘው ስኬጁል መሰረት ሳይመለስ አልቀረም። ያኔ ደግሞ መልሶ ህዝቡ መዋዠቅ ጀምሯል። እና ልከኛ የሆነ አምልኮ ጠፍቷል። እግዚአብሔርን መፍራት ጠፍቷል። ያልተገባ መስዋዕት አለ። በጣም ብዙ የተቀሸባበረ ነገር አለ በህዝቡ መካከል። ከቅጥሩ መታደስ ማግስት ያን ከመሰለ ንቅናቄ ማግስት ለምን ቢባል አንድ ሶስት ነገሮች አነሳለሁ።
ምንድነው? አንደኛው ከህንድ እስከ ኢትዮጵያ 127 አገር የሚያስተዳድር ንጉሥ አርጤክሰስ በሚገዛት ግዛት መካከል አንድ የሆነች ግዛት መስላለች። የኪዳን ምድር ባትሆንም ቅሉ አምላኳ እግዚአብሔር እያለ ግን በአንድ ትልቅ ግዛት መካከል የሆነች አንድ መጥቶ የምትወረር ህዝቧ የሚጋዝ የሆነች አንድ ግዛት ብቻ መስላለች። ሁለተኛ ህዝቡ በጣም ጥያቄና ዳውት ውስጡ ገብቷል። ምን የሚል ዳውት? የታለ የተነገረን በነቢያቱ የተነገረን እንደ አገር የተነገረ የታል የተወራው የታል? ሶስተኛ ያ እግዚአብሔርን ሲያመልክ የከረመ ህዝብ እንደ ናቡከደነጾር አይነት የባቢሎን ነገስታት አይነት የፋርስና ሜዶን ነገስታት አይቶ የታል እግዚአብሔር? ምን ጉድ ነው ይሄ? ነው ራሱ አምላክ የሚመስለው እስከ ማለት የነበረው ጭንቀት ግራ ጋብቷቸዋል። በዛ ምክንያቱም ቅድም የመጡት ነገሮች ልከኛ ያልሆነ አምልኮ፣ እግዚአብሔርን መፍራት፣ መጥፋት፣ መዋዠቁ ምናምን የመጣው ዝም ብዬ ትውልዴን እና ዘመኔን ዝም ብዬ ነገር ሳይ ልክ እንደዚህ ሆነ ይመስላል። እንዴት? ቤተ ክርስቲያን በአንድ ትልቅ ሶሾ ኢኮኖሚክ ፖለቲካል ሲስተም ውስጥ የሆነ ተቋም ነገር መስላለች። ባትሆንም ቅሉ። ሁለተኛ ዛሬም በትውልዴ መካከል ጣውት ላውድ አፍ አውጥተን አንናገር እንጂ ብዙ ዳውት አለ። የታለ የልጅነቴ አምላክ? የታለ የጠራኝ? የታለ በነቢያቱ አፍ የተናገረ? የታለ የጸለይኩት? የታለ ያገለገልኩት? የታለ የተከተልኩት? በጣም በአክብሮት ነው የምናገረው። ምን ከመሰለ ኮንፈረንስ ሸሚዛችንን ቀደን ታክሲ እየጠበቅን ራሱ አንዳንዴ እንደዛ እንላለን። ብለን አሜን ብለን ስንሄድ ግን የታለ የተናገረኝ? አለው አገልጋይ ጥያቄ አለው፣ አባቶች ጥያቄ አላቸው፣ ትውልድ ጥያቄ አለው። ሶስተኛ ልክ በወቅቱ ቅድም እንደተናገርኩት አሁንም አንድ የኒውክሌር ቁልፍ ያለው እኮ አምላክ መስሏል። አንድ የልዕለ ኃያል አገር መሪ ወይም በጣም ብዙ ገንዘብ ያለው ሰው እኮ ያሻውን ፈጣሪ ያሻውን ቀያሪ መስሏል። እና ትውልድ ግራ ይጋባል። የታል ታዲያ ትልቁ እግዚአብሔር? አሁን ወደ መልእክቴ እየመጣሁ እና በዚህ ምክንያት ነው ብዙ በጣም ግራ መጋባት በህዝቡ መካከል አለ። እና አንደኛውና ዋናው ምንድነው? እግዚአብሔርና ህዝቡ እያወሩ አያወሩም። ሚስ ኮሚኒኬሽን አለ፣ መግባባት የለም። ከእግዚአብሔር ሊሆን አይችልም፣ ከህዝቡ ነው ማለት። እግዚአብሔር እየነገራቸው አይረዱም። ይኸው ዛሬ የምናነሳው እሱን ነው። አንደኛው ምንድነው የሚያነሱት? በሚልክያስ የመጣ የእግዚአብሔር ቃል ሸክም ይህ ነው ይልና ቁጥር 2 ላይ ሲጀምር ወድጃችኋለሁ ይላል እግዚአብሔር ይላቸዋል። ወድጃችኋለሁ ሲላችሁ ህዝቡ ተሰብስበው እልል ብለው አሜን አሜን፣ ክብር ለጌታ፣ አሜን፣ የአባቶቻችን አምላክ ከፈርዖን መንጋጋ ነፃ ያወጣህን፣ የኤርትራን ባህር የከፈልክ፣ መናን ያዘነብክ፣ ከአለቱ ላይ ውሃን ያፈለቅህ አይደለም የሚሉት። ወድጃችኋለሁ ሲላቸው ወድጃችኋለሁ በምን ወደድከን? ቀይ ነካካይ ነው። ወድጃችኋለሁ ማለት የቱ ጋር? አንተ ምን የሚያስወድዳለን ይመስላል፣ ግን በዋናነት ወድጃችኋለሁ በምን ወደድከን? ብትወደን ይሄ ሁሉ ነገር ይደርስ ነበር? ብትወደን እንደዚህ ግዞት፣ ብትወደን ይሄ ሁሉ ስደት፣ ብትወደን ይሄ ሁሉ ዲስትራክሽን፣ ብትወደን ወድጃችኋለሁ። ደግሞ የእግዚአብሔር መልስ እና ባልወዳችሁ ነው? ሂድና ወንድምህን ተመልከተው፣ ኤሳው የያዕቆብ ወንድም አይደል? አንድ ማህፀን የተጋራ ራሴ በምርጫ አይደል እንዴ በኪዳን መጥቼ
ያዕቆብን መረጥኩ ኤሳውን ጠላው ምርጫዬ ያዕቆብ ነው ያልኩት ራሴ አይደለም ሄደና ተመልከተው ኤሳውን ኤዶምያስ እንደዚህ አደርጋለሁ ቢል አለው እተባበረዋለሁ ተመልከት እንደዚህ አድርገን ነው ባልወድህ ነው ሰፈርህ የመጣሁት ባልወድህ ነው አምላክ የሆንኩ ባልወድህ ነው በኩር ብዬ የመረጥኩ ባልወድህ ነው አንተን ተጠቅሜ አሕዛብን ለመጥራት የዘላለም አጀንዳዬን ለማከናወን ያየሁ ባልወድህ ነው ትንሽ ሰፋ እያደረግን እንምጣ ባልወድህ ነው የከለልኩ ባልወድህ ነው ጥላ የሆንኩ ባልወድህ ነው የኔ ያልኩ ባልወድህ ነው የተዋጋሁልህ እኔ ብዙ ጊዜ ከወጣቶች ጋር ነው ማሳልፈው እና አንዳንድ ድምጽ ሰማለሁ በነጻነት ይነግሩኛል ዛሬም ትውልድ ጮኸት አለ ቢወደኝማ ኑሮ ጫማዬ እንደዚህ ይሆን ነበር ቢወደኝማ ኑሮ ማትሪክ እንደዚህ ይሆን ነበር ቢወደኝማ ኑሮ እኛ ቤት እንትን ይገጥም ነበር ቢወደኝማ ኑሮ እንትን ይሆን ነበር ቢወደኝማ ኑሮ እየዘመርኩ እያገለገልኩት ቢወደኝማ ኑሮ ጮኸ ባይናገርም ዛሬ በመንፈሴ አንድ መልስ ይዤ ነው የመጣሁት እንደዚህ ይላል ጌታ ባልወድሽ ነው ታዲያ አባት የሆንኩሽ ኖርማሊ እኔ ሳስተምርም ስኖርም ኢሞሽን አለኝ ዛሬ ግን ገና እዚህ ቆሜ አብሮኝ የመጡ ዘማሪ ወንድሞቼ ልጆች አሉ ዝም ብሎ ባምባ እያለኝ ነው እያልኳቸው ነበር ዝም ብዬ ቆሜ እና ትንሽ ታገሱ ይለው ማለት ነው እግዚአብሔር እንደዚህ ይላል ትወደኛለህ ወይ እኔ እና ባልወድህ ነው ሰፈር የመጣሁት እና ባልወድህ ነው ልጅ ያልኩ እና ባልወድህ ነው ኪዳን ያረኩት እና ባልወድህ ነው ህዝብ ያልኩ እና ባልወድህ ነው የጋረድኩ እና ባልወድህ ነው የሰበሰብኩ ትወደኛለህ አዎ አንደኛ ዮሐንስ መጽሐፍ ምዕራፍ 4 ቁጥር 16 እግዚአብሔር ፍቅር ነው ይላል እግዚአብሔር ፍቅር አለው አይደለም የሆነ ቀን ቢጎለውስ ምን ይውጠናል እግዚአብሔር ፍቅር ነው ፍቅር የእግዚአብሔር መለኮታዊ ባህሪ መገለጫ ነው እግዚአብሔር ፍቅር አለው አንድ ሰሞን ወዶ አንድ ሰሞን የሚታጠፍ አንድ ሰሞን ቀርቦ አንድ ሰሞን የሚቀየር አንድ ሰሞን የበረታ ለታ እጁን የሚዘረጋ ጉልበት የካደ ጅማቴ የተበጠሰ ለታ ያቃተ ለታ ፊቱን የሚያዞር ሳይሆን እግዚአብሔር ፍቅር ነው ፍቅር የእግዚአብሔር መለኮታዊ ባህሪ መገለጫው ነው ውርር ያረገህ ለታ አይደለም እግዚአብሔር ፍቅር የሚሆነው ንዝር ያረገህ ለታ ዘምር ያለ ለታ አይደለም እግዚአብሔር ፍቅር የሚሆነው እሱ ማንነቱ ደግሞ መጽሐፍ ሲናገር አንደኛ ዮሐንስ መጽሐፍ ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል ፍቅር ደግሞ እንደዚህ ነው ዋው ፍቅር ደግሞ እንደዚህ ነው እንዴት ነው እኛ እሱን እንደወደድ ነው ሳይሆን አንድ ቀን የመጨረሻ የወደስከው መስሎ ሸሚዝህን ቀደህ ምን ልሁንልህ ያልከው ለታ አይነት አይደለም ፍቅር እኛ እሱን ከዚህ ወደዛ የሄደው አይነት አይደለም ፍቅር ትንሽ ነው ኤክስፕሬስ ለማድረግ ልጨምርበት ፍቅር ፊክሽን መጽሐፍ ላይ እንዳየው አይደለም ፍቅር የሰፈር ልጆች እንዳያቸው አይደለም ፍቅር በቤተሰብ መካከልም እንዳየው ብቻ አይደለም የሆነ መገለጫ ይኖራል ፍቅር አንተም እሱን እንደወደድከው አይነት አይደለም እርሱ እኛን እንደወደደን ነው አላቮንዳ ሲፕሬዴቫይ ፍቅር እርሱ እኛን እንደወደደን ነው እርሱ እኛን እንዴት ነው የወደደን ትወደኛለህ ወይ
ብትወደኝማ ኖሮ አልክ ብራዘር ትተኸኛል አልክ። ፍቅር እንደዚህ ነው ይላል ቡዬ። እንዴት? እርሱኛን እንደወደደን። እርሱኛን እንዴት ነው የወደደን? አንድያ ልጁን እስኪሰጥ በመስቀል ላይ የኛን በደልና ኃጢአት ተሸክሞ እስኪያርፍ ድረስ አለ። ለትውልድ የማወራው ፍቅር አለ እዚህ ቤት። መልእክቴ ስለሆነ እየደጋገምኩ በየመሃሉ እለዋለሁ። በምን ወደድከን? ብትወደኝማ ኖሮ እንትን ብትወደኝማ ኖሮ የሆነ ነገር እያሳየ ብትወደኝማ ኖሮ እንትኑ ብትወደኝማ ኖሮ የ2010 ብትወደኝማ ኖሮ የ96 ብትወደኝማ ኖሮ የትናንትና ወዲያው ብትወደኝማ ኖሮ አሁን ራሱ ቤት አስቀምጬ የመጣሁት ብትወደኝማ ኖሮ። የእግዚአብሔር ደግሞ መልስ ልክ በሚልክያስ ዘመን እንደተጻፈላቸው ባልወድህ ነው ልጄ ያልኩ፣ ባልወድሽ ነው ፍቅሬን ያንጠፈጠፍኩት። ዛሬ መልእክት ይዤ የመጣሁት አምላኬ ምስክር ያውቃል ልቤን ጌታ። ይጠረጠራል ጌታ በፍቅር ያስታውቅበታል። ይወደናል፣ ያስታውቅበታል። ይወደናል። ፍቅር እንደዚህ ነው። ፍቅር ግን እንዴት ነው? ፍቅር እኔ እሱን እንደወደድኩት አይደለም። ፍቅር ሰፈር እንዳየሁት አይደለም። ፍቅር ፊክሽን ላይ እንዳነበብኩት አይደለም። ፍቅር ሙቪ ላይ እንዳየሁት አይደለም። ፍቅር ጋሽንትና እንዳወሩልኝ አይነት አይደለም። ፍቅር እንደዚህ ነው። እንዴት? አንድያ ልጁን እንደሰጠው፣ አንድያ ልጁን በመስቀል ላይ እንዳሳደረው፣ ስለኔ በደልና ኃጢአት እንደሞተ ስሙኝ የኔ ቤተሰቦች። አንደኛ ዮሐንስ መጽሐፍ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል። አንደኛ ዮሐንስ መጽሐፍ ምዕራፍ 3 ቁጥር 1 እንደዚህ ይላል። አብ ተዘላችሁ ይክፈል። አብ እንዴት ያለውን ፍቅር እንደሰጠን ተመልከቱ ይላል። ቃል በቃል ካላልኩት አብ እግዚአብሔር አባት እንዴት ያለውን ፍቅር እንደሰጠን ተመልከቱ ይላል። ዝም ብዬ ራሴን እየጠረጠርኩ ልናገር። አብ የመጨረሻ ፍቅሩን እንጥፍጥፍ አድርጎ የሰጠኝ መጋቢ ሆኜ የተሾምኩ ለታ ይሆን? አብ የመጨረሻ ፍቅሩን አንጠፍጥፎ የሰጠኝ መኪና የገዛው ለታ ይሆን? ከሀገር ሀገር የዞርኩ ለታ ይሆን? የወለድኩ ለታ ይሆን? ያገባሁ ለታ ይሆን? ሰው የማይጨብጠኝ እዚህ ግባ ማልባል ሰው የሆነ ቦታ ያገኘው ለታ ይሆን? እነዚህ ሁሉ የሱ ውጤት ናቸው። ስሙ ይባረክ። ግን የመጨረሻ ፍቅሩን ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 1 አብ የመጨረሻ ፍቅሩን እንደሰጠን ተመልከቱ። የቱ ጋ ነው ሲል ልጅ ያለለታ ይላል። ልጅ ያለለታ ለካ አንደኛ ዮሐንስ መጽሐፍ ምዕራፍ 4 ቁጥር 10 ልጁን ሰጥቶ ልጅ ነው ያደረገው። የኔ ቤተሰቦች አምሶሪ ደፈርከን እንዳትሉኝ ከሰንዴይ ስኩል ጀምሮ ምናምን ካለመ ያ የኢየሱስ ፍቅር ብላችሁ አልፋችሁት ካልሆነ ልጅ መባል አይደንቅም? እኔ እግዚአብሔር ልጅ አንዳንድ ሰዎች እኮ ግራ ቢጋቡ አልፈርድም ታበዙታላችሁ ቢሉት እኔ እግዚአብሔር ልጅ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 የቤት ቁጥር አዲስ ልዩ ስሙ እንትን ምናምን ለቡ ምናምን ምኖር ሰውዬ እኔ የእግዚአብሔር ልጅ ምን ላድርግ? በስሙ ለሚያምኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ካለ እንዴት እምቢ ልበል? አሁን ከዚህ ስትመለስ የቤት ኪራይ ያሳስብ ይሆናል። በጣም ብዙ ጥያቄዎች ሊኖሩ ይችላሉ። የሆነ ነገር አለ። አሁን ማን ይሙት አንተ የእግዚአብሔር ልጅ ነህ?
ናውን አንተ እግዚአብሔር ልጅ ነህ። ይኸው አብ የመጨረሻ ፍቅሩን አፈሰሰ ልጁን በመስቀል ላይ አድርጎ ለተቀበሉት በስሙ ለሚያምኑ። የመጨረሻ ፍቅሩ መቼ ነው የተገለጠው? ልጅ ያለህ ለታ በእናታ አግዘኝ። አሜን። አንተ የሆነ እኮ የባለጠጋ ሰውዬ ልጅ መባል ራሱ እኮ ያስመካል። አንድ የከተማ ወይ የአገሬ ላይ የአንድ ሀብታም ሰውዬ ሰው ስም ሲጠራ እኮ ቀጥ ነው የምትለው ሰማይ። ዝም ብለህ እየተጫወት አምጣው ስጠው አምጣው ምናምን እያልክ አንተ ይሄን ነው ተዋላየውን ባካ አምጣ እያልክ እሱ እኮ ከእንትና ጋር ሲባል ስማቸው ሲጠራ የአንድ ሀብታም ስም፣ የአንድ ባለስልጣን ስም። አሁን እኮ ልጅ ነህ እየተባለ የምንነጋገረው አንድ የሃይማኖታዊ ስርዓት እንትን ማደሳሰቻ ወይ መላቀሻ አይደለም እኮ። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነ በመሃል ያለውን እጁ የሰራ የሌለውን እንዳለ አድርጎ የሚጠራ ለሞተው ህይወትን የሚሰጥ የአብርሃም አምላክ እሱ አባትህ ነው። አንድ ጊዜ ድብልቅልቅ አድርገን አውጀን ነው የምንወጣው። አንድ ጊዜ የዚህን ቤት አየር ቻርጅ አድርጎ አካባቢው ላይ ጮክ ብላችሁ ተናገሩ። ቅድም ለከሰሰሽ ቢወድሽማ ኑሩ፣ አባት ቢሆንሽማ ኑሩ፣ ቢያግዝሽማ ኑሩ፣ እግዚአብሔርማ ምናምን ብሎ ለጨቀጨቀ ለረበሸ የታልላስ ባለ አንድ ጊዜ አሁን በቃሉ መንፈስ ውስጥ ሆነን ጮክ ብለን እኔ የእግዚአብሔር ልጅ ነኝ እንበል። ድምፅ አውጥታችሁ እንደገና ተናገሩ በጌታ። ምን አላችሁ በጌታ? ነገር ሞላ ጎደለ ነህ። አንተ የእግዚአብሔር ልጅ ነህ። ልጄ ብሎ የተቀበለህ ነህ። አሁን ለኔ እግዚአብሔር ልጅ ነህ ብለህ ስታውጅ በሆነ የኢኮኖሚ ኢንፍሌሽን አንድ ቀን ሀብታም አንድ ቀን የሚያጣ የሆነ ጊዜ የሚያገኝ የሆነ ጊዜ የሚደከይ የሆነ ምርጫ ላይ የሚመረጥ የሆነ ምርጫ ላይ ደግሞ የማጣው አይደለም። በጸና ዙፋኑ ላይ ያለ የተደላደለ የማይለዋወጥ ባክጮክ በልና ዛሬ አሜን በላ። ትወደኛለህ ወይ? አዎ ልጅ አለህ እኮ። ከዚህ በላይ ምን ልትሆን ነው? ከልጅ በላይ ስሙ። ማቴዎስ ወንጌል ምዕራፍ 4 ላይ ፈታኝ ዲያብሎስ መጣና ከቁጥር 1 አንስቶ ጌታ ኢየሱስ ክርስቶስ ከጦመ በኋላ ከተራበ በኋላ መጣና የእግዚአብሔር ልጅ እንደሆን ይህንን ድንጋይ ወደ ዳቦ ለውጠው አለው። ክፍሉን በደንብ ስታጠኑ እንግዲህ ዋናው ሐሳቡ እስቲ የእግዚአብሔር ልጅ እንደሆን እስቲ ያሳየኝ አይመስለኝም። የእግዚአብሔር ልጅ ስለሆንክ ለውጥ ነው ፈተናው። እሱ ነው። ትችል የለ አድርገዋ ለውጠዋ ነው። ጌታ ኢየሱስ ክርስቶስ ዳቦን ወደ ድንጋይን ወደ ዳቦ መለወጥ ያቅተዋል? እሱ ራሱ ድንጋይ አድርጎ ማቆም ይችላል። ግን ምን ነበር የሰይጣን ፈተና? ከአባቱ አብ ወልድ መንፈስ ቅዱስ አንድ አምላክ ያንን አጀንዳ ይዞ የመጣውን አስጥሎ ክብር ለራሱ እንዲያመጣ የኢየሱስ መልስ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል እንጂ። ይዤ የመጣሁት ዓላማ አለ ነው። እኔ እንደዚህ እረዳለሁ ይህን ክፍል። አይ የጌታ ኢየሱስ ክርስቶስ ልጅነት የሚረጋገጠው ድንጋይ ዳቦ ሲሆን አይደለም። ድንጋዩ ድንጋይ እያለ እሱ እንደሆነ ልጅ ነው። አሜን። አይ የኔ ልጅነት የሚረጋገጠው ጫማ የገዛውለት አለት አይደለም። የኔ ልጅነት የሚረጋገጠው የሆነ ማቴሪያል ያረጋዋል፣ አባቴ ነው ያረጋዋል። ኢየሱስ እጅ ላይ ያለው ሰው ነኝ። ግን የኔ ልጅነት የሚረጋገጠው ለሰይጣን ጌጥ ይሄውልህ አባቴ ነው ምናምን ምለው አይደለም። የኔ ልጅነት ድንጋዩ ድንጋይ እያለ የኔ ልጅነት የሚረጋገጠው 100 ብር ኪሴ ሲገባ ይሄው አዎ የሚያደርገው እሱ ነው። የኔ ልጅነት እኮ የተረጋገጠው ቀራንዮ ላይ ነው። ማን ነው የሚጨቀጭቀኝ?
ማነው እየመጣ የሚነሰንስ? ልጅነትን ከማቴሪያል ጋር እየሰፋ ልጅነትን ከምድር ስንክሳር ጋር እየሰፋ አይለውጥም። አልወጣኝም። አባት ነው ፕሮቫይድ ያደርጋል። አባት ነው ያደርጋል። አዎ ግን የኔ ልጅነት ማረጋግጥለት ጫማ በተገዛልኝ ቁጥር ሄጄ እያሳየው ፋይናንስ በመጣ ቁጥር ይኸውልህ እያልኩ አይደለም። ተረጋግጧል። ጥርጣሬ ካለው ቀራንዮን ይጠይቅ። ጥርጣሬ ካለው የራስ ቅልን ይጠይቅ። ጥርጣሬ ካለው የፈሰሰው እንደሚጠይቅ እኔ የእግዚአብሔር ልጅ ነኝ። አንዲ በጣም ጮክ ብላችሁ እኔ እግዚአብሔር ልጅ ነኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምን ይላል? በእርሱ የሚያምን የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ። በቃ ያስለቅሰኛል። አንድያ ልጁን እስኪሰጥ ምን ካሉት ልጆች መካከል እኮ እስቲ አንተኛው ደርሰህና አይደለም ያለ አንድያ ይሰጣል። ፍቅር እንደዚህ ነው። አንድያ ልጁን እስኪሰጥ ድረስ በሰውኛ ቋንቋ ለመናገር ልሞክር። ሮሜ 8 ላይ ቁጥር 22 ይመስለኛል ካልተሳሳትኩ፣ ግን ሮሜ 8 ነው። ለገዛ ልጁ ያራራለት ይላል። በሰውኛ ቋንቋ ልናገር፣ እግዚአብሔር ቢያሳሳው አንተ የሚያሳሳው ልጁ ነበር። አንድያ ልጁ ልስጥ ቆይ እንዲህ ቢያደርገው ለአንድ ልጁ ያራራለት። ኤሎሄ ኤሎሄ ላማ ሰበክተኒ፣ አባት ሆይ ለምን ተውከኝ ሲል ዝም ጸጥ። እርሶን እያየ ጋሽ እኔን እያየ እህት ዓለማንችን እያየ ዝም። ለምን ተውከኝ? ዝም። ስለ ጌታ ኢየሱስ ክርስቶስ ዝም። አንድ ልጁን የሰጠህ ሌላውን ከልክሎ ባንተ የሚያላግጥ ይመስላል? ዋናውን የሰጠ ልጁን የሰጠ ከዚህ ቀደም ስናገር ያው እንግዲህ አሁን በጣም የሶሻል ሚዲያ ዘመን ስለሆነ አላቀም ሰምታችሁ ሊሆን ይችላል፣ ግን አሁን ከምናገረው ነገር ጋር ቀጥታ ስለመሄድ መናገር አለብኝ። በጣም ቤተሰብ የሆኑ ደብረ ዘይት የሚኖሩ ወገኖች ነበሩ። በጣም ቤተሰቦቼ ናቸው። በጣም እናቴ ነው ምላት እና ወደ አዲስ አበባ ጠቅልለን መጥተናል አሉኝ። በቅረባቸው ደስ አለኝ፣ ደስ ብሎኝ ከዛ መጥቼ ጠይቃቸዋለሁ አልኳቸው። አንድ ቅዳሜ ቀን ተቀጣጠርን። በኋላ አርብ ቀን ማታ ነገ ጠዋት ቅዳሜ ይዤላቸው የሚሄደውን ስጦታ መፈላለግ ጀመርኩ። አንድ ሱፐር ማርኬት ገብቼ ይሄን ስል አይመጥናቸውም እላለሁ፣ ይሄን እላለሁ። ኧረ በስመ አብ ይሄንማ ይዤ ከመሄድ ዝም ብዬ ብቀር ነው የሚሻለው እላለሁ። ባዶ እጄንም ሄደ ያሳፍረኛል። ከዚያ አጋጣሚ እንደዚህ እያልኩ ሱፐር ማርኬቱን ሳይ አንድ የአበባ ማስቀመጫ አየሁ። አሪፍ ነው፣ ትንሽ አንቲክ ነገር። ይሄን ነው የምወስድላቸው ብዬ ብድግ አድርጌ ካሸሯ ጋር ሰልፍ እጠጋለሁ። እየተጠጋሁ አንድ ሶስት ሰው ሲቀር ምን ራሱ እንደ ጎተተኛ አላውቅም፣ ዝም ብዬ እንደዚህ ገለበጥኩት። ዋጋው እዚህ ጋር ተለጥፏል። ነው የኛ ልጆች ሳስቃቸው እንደዚህ ነው። የዛን ቀን ነው እኔ ኢጤ ዱባ አለ ማለት ምን ማለት እንደሆነ ይገባኝ። የሆነ ነገር ነው ዱብ ያለብኝ። ይሄ እንደዚህ ይወጣል። ኧረ ኢየሱስ ስም ብዬ ልመልስ አሰብኩ፣ ግን ይገባችኋል አልኩ። እዛ እግዚአብሔር አምላክ ምስክሬ፣ በወቅቱ መኪና አልነበረኝም። የባጃጅ ብር ከ50 አስቀርቼ እግዚአብሔር ያውቃል። የባጃጅ ብር ከ50 አስቀርቼ ኪስ ውስጥ አድርጌ በሳንቲም ነው የከፈልኳት ለካሸሯ አሟልች። ይኸው ማገለግለው እግዚአብሔር ይፍረድ። በኋላ አስጠቅልዬ ወደ ቤት ሄድኩ ደስ ብሎኝ። ማታ ደግሞ ሌላ ጭንቀት። ይህ ነገር ግን ስንት እንደገዛሁት ያውቁ። ዝም ብዬ አስጠቅልዬ በኋላ ከሱቅ በደረቴ ምናምን የገዛው ይመስላችሁስ? ልንገራት የኑሮ ውድነት አስመስዬ ጌታን ልንገራት ዝም ብዬ ገብቼ ችግር ነው ግን አይገር አሁን ይሄ ምናምን ብዬ ልንገራት ምን እንዳደረግኩ አላዩልኝም። የባጃጅ ምናምን አርጌ
ምሳሌ ስናገር ሁሉንም ቀጥታ እንዳታዛምዱ፣ ላስተላልፍ የፈለኩትን መልእክት ብቻ ተረዱኝ። አንዳንድ ቀን ጌታ እንደዚህ ሚል ይመስለኛል፣ ገብቷቸዋል ግን ምን እንዳደረኩላቸው ገብቷቸዋል። ብቻ ዝም ብሎ ጴንጤ መጫወት እንዳይመስላቸው፣ ብቻ ሃይማኖት እንዳይመስላቸው፣ ምን ሱፍ እንዳይመስላቸው፣ ፓስተር እንዳይመስላቸው፣ ኳየር ምን እንዳደረኩላቸው ገብቷቸዋል። አንድ ልጅ በእርሱ የሚያምን የዘላለም ሕይወት እንዳያገኝ እንጂ እንዳይጠፋ ማለት የኔ ቤተሰቦች እንደ ቤተሰብ ግን ገብቶናል። ዳግም ልደት ገብቶናል። የጌታ መሆን ማለት ገብቶናል። የዘላለም ሕይወት ማለት ገብቶናል። ዋው! ደግሞ ጠይቃለሁ፣ ሞግታለሁ። ቢገባንስ እንደዚህ ብቻ ነው የምንኖረው? እንደዚህ ብቻ ነው የምንመላለሰው? ስብስብ ላርግ። በምን ወደድከን? ባልወድ ነው በመስቀል ላይ የተንጠለጠልኩት። አሁን ከዚህ በኋላ የምናገረውን 12 ዓመት ተከታታይ ተናግሬያለሁ። 12 ዓመት ያስለቅሰኛል እግዚአብሔር አምላክ በሚያውቀው። አሁን ጌታ ኢየሱስ ክርስቶስ ሲመጣ ምን አለበት በመላእክት ታጅቦ እሳት እየረጨ ቢመጣ? ሁላችንም በአፍጢማችን ተደፍተን በሰገድን። ግን ፍጹም ሰው መሆን ስለነበረበት ጽንስ ሆኖ ጀመረው። ሰማይ ዙፋኑ ምድር የእግሩ መረገጫ ያልነው ያ እግዚአብሔር ወልድ ኢሳይያስ 6 ላይ እየበረሩ ሱራፌል በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን አንዱ ለአንዱ ቅዱስ ቅዱስ ሲል ከጫዩ ድምፅ የተነሳ የቤቱ መሰረት ተናወጠ። እንዲህ አይነት አምልኮ ያለው እግዚአብሔር ወልድ ጽንስ ሆኖ ጀመረው። ያን ቀን አጽናፈ ዓለማቱን የሰራ ጌታ በቅድስት ድንግል ማርያም ማህፀን ውስጥ አደረ። የወር የሁለት ወር ይሆን ትወደኛለህ ወይ? እና ባይወድሽ ሲወለድ ዓለም ቦታ አልነበራትም። ለነ ሐናንያ ለነ ቀያፋ ነው ቦታ የነበራት። ምናልባት ለነ ሄሮድስ ለነ ጲላጦስ ነው የነበራት። አሁን ጌታ ቢመጣ የትኛውስ ቦታ ይበቃት ነበር? የለኝም ቦታ አለችው። ግርግም ነው አለችው። አደረገው። ፍቅር ግድ ቢለው አንተን እያሰበ ደጋግሜ ዛሬ መልእክት ስለሆነ የምናገረው አንተዬዋ ደጋግሜ ነው የምናገር። ትወደኛለህ ወይ? ብትወደኝማ ኖሮ ይህ አይሆንም ነበር። ብትወደኝማ ኖሮ ስልኬ አይጠፋም ነበር። ብትወደኝማ ኖሮ እንትና እንደዚህ ብሎ አያየኝም ነበር። ብትወደኝማ ኖሮ ጆሮዬ ላይ አይዘጋውም ነበር። ይሄው የሰማይ መልስ ዛሬ በታናሽ ወንድማቸው የላከው እና ባልወድ ነው የመጣሁት። ባልወድ ነው ስጋ የለበስኩት። ባልወድ ነው ፍጹም ሰው ሆኜ በምድር የተመላለስኩት። በምንድን ነው ፍቅሩ የሚለካው? በምንድን ነው ፍቅሩ ሚዛን ላይ የሚቀመጠው? በምንድን ነው የተጠራጠርከው? ደጋግሞ ይመጣል፣ ይወደናል። ፍቅሩንማ የመጨረሻውን አንጠፈጠፈ ልጅ ሊለን። በመስቀል ላይ ጌታ የከፈለው ዝም ብለን ትንሣኤ ላይ ምናምን ፋሲካ ቀን አስታውሰን ምናምን ብለን የምናልፈው ነው እንዴ? የህይወት ውሃ ምንጭ ተጠማሁ አለ። ፍቅር ግድ ቢለው ባለመድኃኒት ሆይ
ለሰው ጊዜ ተሳካል፣ ቅፍርናሆም ላይ ሞልቶልሃል። ላንተ ጊዜ አቃተ፣ ውረድ እስቲ ያሉት ዝም ልብሱን ገፈፉት፣ በጥፊ መቱት፣ አላገጡበት፣ የእሾህ አክሊል ደፉበት። ዝም ፍቅር ግድ ቢለው አንተን እያየ ምን ቢያደርጉልህ ነው? ምን እንዲያደርጉልህስ ነው? ምንም አድርጎ አይደል። እና ምንድን ነው? በዘላለም ፍቅሬ ወደድኳቸው። ጨርስ ነው። ትወደኛለህ ወይ? ወድሻለሁ አይደለም ያለው፣ በመስቀል ላይ ነው ያወራሽ። ሞቴን ሞቶ በደለን ተሸክሞ ነውር አልባው እንከን አልባው በመስቀል ላይ ሂድ፣ ፍጹም አንተ ነፃ ነህ፣ ሂድ፣ ኢትስ ኦን ሚ፣ ሂድ አንተ ሂድ ብሎ እኔን ተክቶ ገብቶ ዋው እናገራለሁ ለትውልድ። ሰማይ ይስማ፣ ምድር ይስማ፣ የጨቀጨቀኝ ይስማ። አንድ የወደደኝ አለ፣ ሞቴን የሞተ አለ፣ የተካኝ አለ፣ ያፈቀረኝ አለ፣ ያልዋሸኝ አለ። ስሙ የናዝሬቱ ኢየሱስ ይባላል። ደግሞ ይሄ ወዳጅ በምድር ቆይታችንስ ራሱ ከዋናው ነው አይደል? ፍልቅቅ አድርገን በምድር ቆይታችንስ ራሱ ይሄ ወዳጅ ሰፈር አልመጣም። የእያንዳንዳችን የህይወት ታሪክ እዚህ ጋር በፕሮጀክተር ቢታይ ማን ጀግና ይቆማል? እስራኤልን እንደዚህ አይደል የሚጠይቃት እንደ ሴት ሕዝቅኤል 16 ላይ አንቺ እኮ በእናትሽ ኬጣዊት በአባትሽ አሞራዊት ነበርሽ ማለት ይገባኛል ምናምን የምትይው እኮ ነገር የለም። በአንቺ ዘንድ ባለፍኩ ጊዜ በደም ተለውሰሽ እትብትሽ ተንዠርግጎ ያየሽ ሁሉ እየተጠየፈ ምን ጉድ ነው ሲል እኔ አይደለሁ እንደ የመጣሁት? ደምሽን አጥቤ እትብትሽን ቆርጬ ጨርቅ አልብሼ ለወግ ማዕረግ አብቅቼ አሁን ለወግ ማዕረግ ስትደርሺ ፍቅሬን ወስደሽ ለሌላው እሷን እንደ ታሪክ የቀየረው እሷን እንደ ለወግ ማዕረግ ያበቃል። እረዚሁ እዚሁ አዲስ አበባ፣ እረዚሁ ኢትዮጵያ፣ እረዚሁ በምድር ቆይታችን ስንመላለስ ዝገታችንን ያስወገደ አመዳችንን ያነሳ ለወግ ማዕረግ ያበቃ ከሰው ተርታ የቀላቀለን እሱ አይደል እንዴ? ትወደኛለህ ወይ? በምን ወደድከኝ? ያው በየቆምኩበት ነው የምናገረው። የስብከት ማጣፈጫ አይደለም፣ እግዚአብሔር ያውቃል። ግን ትምክቴ ነው። ልብሴ ላይ ከሸናውበት እኮ ነው ጌታ ያነሳኝ። በ22 ዓመቴ እናቴ ነበረች አንሶላ የምታጠው። ሁላችሁ የሰማችሁት በምን ወደድከኝ? ሰው ናፍቆኝ ያውቃል። ታውቃለህ? ዛሬ አሁን እነዚህ ወጣቶች ምናምን ሁሉ ጊዜ ከእነሱ ጋር ነው የማሳልፈው። ሰው ናፍቆኝ ያውቃል። ዝም ብሎ በቃ ሪሌት የማደርገው ጓደኛ ምናምን ስለሌለኝ ሳይሆን ራሴን በጣም እንትን ስላልኩ የመጀመሪያ የመጣሁባቸው ቀናቶች የመጀመሪያ አይደለም ግን የመጀመሪያ ከመጣሁባቸው ቀናቶች ልክ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ የወሰንኩበት ቀን
ጌታን የምትቀበሉ ሲባል አንድ 3-4 ቀን ከዛ ቀደም ብዬ ያለው ያው መደዳ ቀናቶች ውስጥ ጌታን የምትቀበሉ ሲባል እጄን አነሳው። እየተጨበጨበልን መጣው። እንደዚህ ተደረደርን። ከዛ እኔ ምጸልየውን ጸሎት ከኔ በኋላ በሉ አለን። አላቅም ኋላ አለ እኔ ይላል። እኔ ዓለምን ክጄ ተከትየው ልክ ስጨርስ አሁን እናንተ የእግዚአብሔር ልጆች ናችሁ አለን። እኔ መቀበል ከበደኝ። የሰፈር ልጅ መባል የሚታፈርበትን ዝም ብለህ እፈሳ አድርገህ ልጄ ገና ሱስ አላቁም ምናምን በኮሚቴ ሳይጠራ ና ወደሚጸለይልን ክፍል ልገባ ስል ነገርኩት። እኔ በእናትህ በብዙ ነገር ነው ያለፍኩት። እንደዚህ እንትናን አልኩት። ፈገግ ብሎ ነገረኝ። አላወቅም እንጂ የዛሬ 2000 ምናምን ዓመት በደልህን፣ ኃጢአትህን፣ ጥፋትን በሙሉ የከፈለልህ ወዳጅ አለ። ጨረስኩ በቃኝ። ፍቅሩንማ መስቀል ላይ ገለጠ። ስንኖር ራሱ ለወግ ማድረግ እኮ አበቃ። አንተ ተደጋጋሚ ነው ብናገረው። በርግጥ እኔ የምኖርበት አፓርትመንት አንዳንድ ቀን የውሃ ደርሷል ክፈል ሲባል ይገርመኛል። እኔ የውሃ ጌታም እኔ የውሃ ታማኝ አድርጎ ቆጥሮ ለአገልግሎቱ ሾመን። ዋው! እቃ ከዚህ ተቀብለን እዚህ ለማድረስ የማንታመነውን ከፀሐይ መውጫ እስከ መጥለቂያ ለሰው ልጆች በሙሉ መዳን የሚሆነውን አንድ ልጁን በመስቀል ላይ ያሳደረበትን ትልቅ ዋጋ የከፈለበትን ወንጌል እኛ ምናምንቴዎች እጅ ላይ ሰጠን። አይገርምም? የጌታ አገልጋይ ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ አብሮ ሰራተኛ በህንፃው ላይ በእርሻው ላይ being considered as a co-worker አይደንቅም? ዋው! ዛሬውን በስሙ ነው የተሰበሰብነው። በመካከላችን አለ፣ በእኛ ውስጥም አለ። አይደንቅም? ልጅ ነኝ፣ ደሞስ ባሪያው ነኝ፣ የቤቱ አገልጋይ፣ በፍቃዴ ራሴን ያስገዛው። ይወደናል። ከዘላለም ሞት ወደ ዘላለም ሕይወት አምጥቶ ከዚሁ ደግሞ ፍልቅቅ ብለን ስናይ ይወደናል። አዎ እንዴት በምድር ቆይታችን ራሱ እየከለለ እየጋረደ እየሸፈነ እያቀረበ እያስደነቀ ይወደናል። አባት እየሆነ ዘር ባልተዘራበት ደረቅ ምድረ በዳ ፈገግ እያሰኘን ነገር እየጎደለ ራሱ በህልውናው እያጠገበ አለሁ እያለ ማንም ሳይኖር በብቸኝነት አጋዥ ሳይኖር ያጀበ ሲበተን ነገር ግራ ሲያጋባ አለሁ ልጄ እያለ በህልውናው እየደገፈ ልባችንን እየያዘ እጃችንን እየያዘ እኔ ግን አልተለየሁም እያለ አገልጋይ አድርጎ ቆጥሮ ታማኝ አድርጎ ቆጥሮ አሁን የኔ አይነቱን ዛሬ አምኖ ትውልድ ሲሰጥ እንደዚህ እንድንቆም እንድንሰማ ሲያደርግ ልብ ሲከፍት ስማኝ አንተዬዋ የአገልግሎት ደጅ ማለት ፑልፒት ነው እንዴ? ፑልፒት እዚህ መቆም ነው እንዴ? የአገልግሎት ደጅ የአገልግሎት ደጅ እኮ እግዚአብሔር ልብ አሳልፎ ሲሰጥህ ነው እኮ። መዝጊያ ይሄ ነው። ምናልባት አንድ ጨምራለሁ ደግሞ የጽዮን መንገድ ሩቅ አይደል?
አሁን ጌታ ኢየሱስ ክርስቶስ መዝሙሬ እንደዚህ ቢልስ ኖሮ እስከዚች ሞመንቷን ድረስ እስከዚች ሞመንት ያለችውን ድረስ ትቼልሃለሁ፣ ከዚህ በኋላ ግን ወጥር ቸክል ያዝ ቢልህ እፎይ ትላለህ? በምን አቅሜ? ግን መጽሐፍ ሲናገር እንደዚህ ነው የሚለው ቲቶ ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። እናሳ ይህም ጸጋ ኃጢአተኝነትንና ይህንን ክፉ ዓለም ምኞት ክደን የተባረከ ተስፋችንን እንጠብቅ ምን ያደርገናል? ያስተምረናል። ለካ ጸጋው በእምነት አድኖ ሂድ በቃ አላለኝም፣ ይዞኛል። ደንቀፍ ስል ያነሳኛል፣ ሲያቅተኛ ያበረታኛል፣ ግራ ስጋባ ይይዘኛል። በቃ አንድ ጮክ በልና አሜን በላ። ይሄ ማለት ኃላፊነት የለብንም እያልኩ ዝም ብዬ ለማጫጫህ አይደለም፣ ግን ጸጋው ነው። እኔ እንዴት እችላለሁ? ከዚህ ራሱ አገልግዬ ሲሄድ ነገ እኔ አሁን ቃለ ሕይወት አገልግሎት አለኝ ማለዳ፣ በምን ጉልበቴ ነው እርግጠኛ የምሆነው? ጸጋው ነው እንጂ። ነገ እዚህ ፕሮግራም አላችሁ መጣችሁ በጌታ ፊት ስለመሆናችሁ ምን ማስተማመኛ አላችሁ? ጸጋው ነው እንጂ። እዚህ ቤት እንደኔ ጣልቃ የገባለት ሰው አለ? የጽዮን መንገድ እኮ ሩቅ ነው። ሩቅ አይደለማ። የጽዮን እኮ መንገድ ሩቅ ነው። አንዳንድ ቀን ደንቀፍ ሲል አንተ ራሱ አበቃሁ ስትል፣ ሰዎች ሁሉ ከዚህ በኋላ አይቀጥልም ሲሉ፣ ጠላት ራሱ አበቃለት ሲል፣ ጌታ እየመጣ አይደል ምዕራፍ እየገለጠ የለም ሌላ ምዕራፍ አለ ደግመህ እንዳትሰራ ያለ ያሻገረን። ስሙኝ አሁን ዮሐንስ ወንጌል ምዕራፍ 8 ቀጥታ ባይሆንም ግን ተረዱኝ። ዮሐንስ ወንጌል ምዕራፍ 8 ያቺ ሴት በምንዝርና የተያዘች አሉባልታ ነው እንዴ? ሳታመነዝር አትቀርም አለባበሷ ያስታውቃል እኮ ብለው አይደለም፣ እጅ ከፍንጅ ነው ያዟት። ሾስኮት ኢንዳክት እጅ ከፍንጅ ነው ያዟት። አሉልሽ አንዳንድ ከህጉ መካከል መግደያ ብቻ ያላቸው እንደዚህ ብለው የሚጠብቁ አወጡ። ትወገር ነው አሉ። ኦሬዲ በልባቸው እኮ ወግረዋት ጨርሰዋል። እግረ መንገዳቸውን እሱን ለማጥበድ ሲሉ እያንከለከሉ እሱ ጋር አለልህ ደግሞ ሌላ ከህጉ መካከል ማምለጫ የሚፈልግ ሊያጠምዱት ነው የመጡት። የመርዝ ብልቃጥ በለው እኮ ሊይዙት ነው። አሁን እዚህ ውስጥ ጣልቃ ይገባል? ይህን ኢየሱስ ግን ጣልቃ ገባ። እንዳትነኳት፣ ጉዳዩ የአባትና የልጅ ነው። አሁን መውገር የሚችል መውገር መብታችሁ ነው፣ ግን መውገር የሚችል ኃጢአት የሌለበት ነው። ሁሉም ቁጭ እያደረገ ለካ ለሰው ነው እንጂ የማይታየው በአምላክ ዘንድ የሚታይ ሁሉም አለ። ለካ ነበረባቸው ቁጭ አድርገው እንዳትነኩ። ምን እያለ ነው? መውገር ብችል እኔ ነኝ ነው፣ ንጹህ እኔ ነኝ ነው። ሌላ አለ ይላል፣ መብት ያለው አለ። ሁሉም ቁጭ ወገራ የምትጠብቅን ሴት ደስ የሚል ኢየሱስ ድምፅ። አንቺ ሴት ከሳሾችሽስ አንድስ እንኳን እንጃ በእኔም አልፈርድብሽም፣ ግን ደግ አደረግሽ እንደፈለግሽ ደጋግሚ ምናምን እያልኩ አይደለም። ሰከንድ ቻንስ እየሰጠውሽ ነው፣ ደግመሽ እንዳትሰሪ። እግዚአብሔር ጣልቃ ይገባለት ሰው አለ፣ ፍቅሩን የገለጠለት ሽፍን ያደረገው ገመናውን ክልል ያደረገው ቀጥል ያለው ሰከንድ ቻንስ አለ፣ ደግመህ እንዳትሰራ ያለው። እኔ መልእክቴን ጨርሻለሁ። በምን ወደድከን? የጌታዬ ዛሬ መልስ እና ባልወድ ነው ይሄን የሆንኩት። ይሄ ደግሞ ወዳጅ እነ ያፍዬ ሁሌ እንደሚዘምሩልን፣ ይሄ ደግሞ ወዳጅ ሞትን ድል አድርጎ ተነስቶ በቃ እዚህ ድረስ ነው ቻው አላለም። ታስታውሱ እንደሆነ ዮሐንስ ወንጌል ምዕራፍ 14 ላይ ለጥቂት ጊዜ አታዩኝም፣ ልሄድ ነው፣ እኔ ወደምመጣበት መምጣት አትችሉም ሲል ሁሉም እዝን ሲሉ ምን ይደረግ እንግዲህ በቃ ከዚህ በኋላ ወጥሮ አይደለም ያላቸው። ኧረ አይዟችሁ እመጣለሁ። አሁን እኮ ሜዳው ስፍራ ላዘጋጅ ነው። በአባቴ ቤት ብዙ መኖሪያ አለ። እናንተን ተመልሼ እመጣለሁ። ደግሞ ተመልሼ ስመጣ
መረጃ ልነግራችሁ ሳይሆን ለአንዴና ለመጨረሻ ጊዜ ከዓይናችሁ ላይ እንባ ላብስ ወደ አባቴ መኖሪያ ይዣችሁ ልሄድ ሊያበቃ ልወስዳችሁ። አሁን አንድ ሰው ፈልጋለሁ በጌታ አንድ ጮክ በሉና ኢየሱስ ይመጣል በሉ። ምን ሆናችሁ ነው? አውጁ እንጂ ተናገሩ እንጂ። አለ እዚህ ቤት ወዳጅ እየጠበቀ ያለ፣ ኮቴ እየተሰማ ያለ ወዳጄ ይመጣል፣ የቀጠረኝ አለ፣ እመለሳለሁ ያለኝ አለ፣ እቸኩላለሁ ይመጣል። የተጃጃልኩ ሰው አይደለሁም። ዝም ብዬ ላቤን ማፈስ ምጫጫው ሰው አይደለሁም። አገር አለኝ በሰማይ የተባረከ ተስፋዬ የናዝሬቱ ኢየሱስ ይመጣል። ወድጄሃለሁ ያለኝ ይመጣል። አባት እንደሌላቸው ልጆች አልተዋችሁም ብሏል። ይመለሳል፣ ይወስደኛል። ዋው! ማነው ሞኝ ነህ ያለ? ማነው ጅል ነህ ያለ? ማነው እንደ ከሰርክ ያጫወተ? ማነው ነገር እንዳበቃ የነገረሽ? ማነው የሚቀጥል ታሪክ እንደሌለ የነገረ? ይመጣል። አየለዛ ነው ማርሽም ያስቀይር። አየለዛ ነው ፊልጵስዩስ 3 ላይ ሐዋርያው ጳውሎስን እንደዛ የሚያደርገው። እኛ ግን ይላል ዛሬ ማንሳት ስለማልችል ይጠራቸዋል። እነዛ ቫልዩ ሲስተማቸው ለየት ያለው እነዛ ይላል ሐዋርያው ጳውሎስ ነው የሚለው። እነዛ ሐሳባቸው ምድራዊ፣ ቫልዩ ሲስተማቸው ምድራዊ፣ አወሩ ምድር፣ አወሩ ወጥ፣ አወሩ ሽንኩርት፣ አወሩ ጫማ፣ ካልሲ። እነዚህ ሁሉ አያስፈልግም አይደለም። ሁሌ በላህ አገሳ ሁሌ። እነዛ ሐሳባቸው ምድራዊ፣ ሆዳቸው ነው አምላካቸው አለ። ብዙ በቃል ዘርዝር። ሆዳቸው አምላካቸው፣ ሐሳባቸው ምድራዊ፣ ክብራቸው በነውራቸው፣ መጨረሻቸው ጥፋት ነው ይልና ማርሽ ቀይሮ እንደዚህ ነው የሚለው። እኛ ግን አገራችን በሰማይ ነው። ከዛም መድኃኒት የሆነ ክርስቶስን ምን እንላለን? እንጠባበቃለን። በጌታ ጨርሻለሁ። እኔ አንድ ጮክ በይና አሜን በያ። ወዳጄ ይመጣል፣ የቀጠረኝ ይመጣል፣ እመለሳለሁ ያለኝ ይመጣል። ዛሬም አየዋለሁ በድንግዝ ግን ፊት ለፊት ላየው ይመጣል። መጨረሻዬ ከሱ ጋር ሊሆን ላወራው በቃ ነገር ሁሉ ሊጠቀለል ተመልሶ ይመጣል። ኢየሱስ ይመጣል። ወዳጄ ይመጣል። ይሄን ብዬ እንጸልይ። መዳነት የሆነ ክርስቶስ እንጠብቃለን አይደለም፣ እንጠባበቃለን። በመጠበቅና በመጠባበቅ መካከል እኮ ልዩነት አለ። በቃ በዚህ ምሳሌ ልዝጋ። ባለቤቴ የጸነሰች ጊዜ መጠበቅ ጀምሬያለሁ። ገና በቃ ወይ ጌታ ይመስገን ብለን ጀምረናል። 3 ወር ላይም እየጠበቅኩ ነው፣ 4 ወር ላይም እየጠበቅኩ ነው፣ 5 ወር ላይም እየጠበቅኩ ነው። በመጠበቅ ሂደት ነበርኩ አባክያ። 9 ወር ሲገባ ግን መጠበቅ ላይ መጠባበቅ ጨመርኩበት። ማለት ለምሳሌ አሁን እንደዚህ አገልግዬ 3 ወር ላይ ሆና ብደውል ወይ የማሪ ምንድነው ነው ምላት እጠብቃለሁ እንጂ አሁን ይሆናል አልልም። 9 ወር ግን ሲገባ እያወራራስ ምን ነው እላለሁ። እየጠበቅኩ ብቻ አይደለማ እየተጠባበቅኩ ነው። አሁን እኮ ኢየሱስ ይመጣል ብለን የምንጠብቅ ብቻ አይደለንም። ምናልባት ይሄ ፕሮግራም ሳያልቅ፣ ምናልባት የነገው ኮንፈረንስ ሳይቀጥል፣ ምናልባት ኔክስት ዊክ ሳንገናኝ፣ ምናልባት አሁን እየዘመርን አለ እዚህ ቤት የሚያቅኖጠንጠው የሚጠባበቅ ኮቴ የሚሰማው እመጣለሁ ያለው ወዳጅ ያለው ብቸኛ ያልሆነ አገር በሰማይ ያለው የሚሄድ የሆነ አንተ ብቻ አንድ ጊዜ ጮክ ብለህ ኢየሱስ ይመጣል። አዋጅ 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 አዋጅ። ሰይ አየሄን ጌታ ስታገለግለው አይሰማም? ኮንፊደንስ ተመልሶ የሚመጣ ወዳጅ፣ የወደደኝ ወዳጅ፣
ዝም ብዬ ንፋስ ምጎስም አይደለሁም። ወጣትነቴን ዝም ብዬ አይደለም። የገባኝ ነኝ። ጸጋው በእምነት ያዳነኝ ነኝ። ቅዱሱ መንፈስ ያተመኝ ነኝ። ያረጋገጠልኝ ነኝ። ኃላፊነቴን ጠንቅቄ የማውቅ ነኝ። ይሄ ሁሉ ሲባል እንደፈለግን እንፋንን ነው ያፉዬ ኖ። ይሄ እንደውም የበለጠ ሸከፍ ያደርጋል። መልእክቴ ልዝጋ። ትወደኛለህ ወይ? አዎ። ባልወድሽ ነው የሞትኩልሽ? ባልወድሽ ነው አባት የሆንኩት? ባልወድህ ነው የቀረብኩ ልጄ ያልኩ? ባልወድህ ነው ስፍራ ማዘጋጅል? ባልወድህ ነው ለጠላት ሳላሳልፍህ የጋረድኩ? ባልወድህ ነው ለስተት ዝም ብዬ አንጠልጥዬ ያልተውኩ? ባልወድህ ነው ተመልሼ እመጣለሁ ብዬ ቃል የገባውልህ? እንደሚያመቸን ሆነን እንጸልይ።